እንደምን ዋላችሁ ተማሪዎች? አለን ቲቸርዬ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም ልታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምርህ ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ። ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ፣ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴት ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። አሽቋላጭ። ሰላም ነኝ አባት። ሰላም ነኝ አባት። አታሽቃብጥ፣ ወደ ጉዳይ ግባ። መታወቂያ ማውጣት ፈልጌ ነበር። እንኳን ፈለክ። ነገና ትናንት እኮ ነገና ብለህ መልሰህ ነው የመጣሁት። ኦኬ ትናንትናው ልጅ ነህ እንዴ? አዎ አስታወስከኝ? በአካል አስታወስኩም። ይሁን እሺ። መታወቂያ ማውጣት ፈልጌ ነበር። ፍላጎት ብቻ በቂ አይደለም ማለት ሁሉንም መረጃዬን እኮ ይዣለሁ። አንተ ምንድነው ወተት ጥቁር ነው ካልተባለ አይገባህም እንዴ? ወተት ጥቁር ነው እንዴ? ቆይ እሺ፣ እዚህ በምንድን ነው የመጣኸው? በእግሬ ነዋ። አዎ በእግርህ አይደለም እሺ መምጣት ያለብህ በሌላ ነገር ና። ማለት አልገባኝም። እንዴት አድርጌ ላስገባብህ? እሺ ፎቶ ይዘሃል? አዎ ፎቶ ይዣለሁ። ጥሩ። መታወቂያ ይዘሃል? የኔ አባት መታወቂያ እኮ ነው ላወጣ የመጣሁት። እኮ መታወቂያ ያስፈልጋል። መታወቂያ ለማውጣት ምን አይነቱ? እሺ ንግድ ፍቃድ ይዘሃል? እኔ ነጋዴ አይደለሁም። መንጃ ፈቃድስ? ትቀልዳለህ እንዴ? መንጃ ፈቃድ እኔ በፈጣሪ ፈቃድ ነው የምኖረው። የኔ አባት ተማሪ ነኝ። መታወቂያውን ትሰጠኛለህ አትሰጠኝም? በጣም ጮክ አፈላህ። እኛ ቀበሌ እንኳን አፍልተህ በርድህም በመከራ ነው። ተመራቂ ተማሪ ነህ? አዎ። አየህ በዚህ ሰዓት ለአንተ የሚያስፈልግ መታወቂያ ሳይሆን ማስታወቂያ ነው። የስራ እኮ ስራ ልቀጠር መታወቂያ ጠይቀውኝ እኮ ነው የመጣሁት። አሁን ትሰጠኛለህ ወይስ አትሰጠኝም? ባልሰጥህስ? ባትሰጠኝ? አዎ እኮ መታወቂያውን ባትሰጠኝ? አዎ። ለምንድን ነው የማትሰጠኝ? አዎ እንደዛ ነው የሚያዋጣ። በል 8 ቁጥር ሂድ። 8 ቁጥር እኮ ናት ወደ አንተ የላከችኝ። ልታለቅስ ነው እንዴ? በቃ ይሰጣል።